እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሌላው ግን ሊቨርፑል ያላሸነፈበትን ምሽት ነበር ከሰንደርላንድ ጋር በአንፊልድ ሮድ ያደረገውን ጨዋታ እንመልከት። ይህንን ጉዳይ እንደገና አቻ ተለያይቷል። ከመሸነፍም የተረፈው ለጥቂት ነው። ምክንያቱም ፌዴሪኮ ኪያዛ ተቀይሮ ገብቶ ብዙ ጨዋታዎች ላይ ልዩነት ያመጣል። እኔ አንድ የሆነ ክሮኒክ ችግር አለ አሰልጣኙ እሱን የማያምኑበት ምክንያት ማለት አሁን እንደዚህ በተዳከመው ቡድን ውስጥ ሳላህ እንኳ ሲያርፍ የማይሰለፍ ከሆነ አሰልጣኙ ብዙ አይተማመኑበትም ማለት ነው። ለምን አላውቅም። ለምን ለ45 ደቂቃ ገደማ ምናምን እንደዚህ እንደማያምኑት አላውቅም። ትላንትና ግን ያንን ሜንታሊቲውን ያሳየ ነው። አምና ምንም ላልተጫወተ ተጫዋች በደጋፊዎች ያለው መወደድ ቀላል አይመስለኝም እኮ። ይወደዳል በሊቨርፑል ደጋፊዎች ፌዴሪኮ ኪያዛ። ምክንያቱም ሲገባ 2 ደቂቃም ስጩ 2 ደቂቃ 3 ደቂቃ የሚጫወት ያንን በደንብ ነው የሚጠቀምበት። በፍላጎት በአፕሊኬሽን በደንብ ነው የሚጫወተው እና ትላንትና ጎሉ ከመቆጠሩ በፊት እንግዲህ ዊልሰን ኢሲዶር ግብ ጠባቂው ነው ሳይመን ሮኤፍ ረጅም ኳስ የሰጠው። ዊልሰን ኢሲዶር ከአሊሰን ቤከር ፊት ለፊት ነበር። 90 ደቂቃ ሆኗል ኦልሞስት። ተጫዋቹ ግብ ጠባቂውን ማለፍን መረጠ። አለፊው አስቆጥራለሁ ብሎ መረጠ በጊዜ ከመምታት ይልቅ እና ኪየሳ ግን ይከተለው ነበር ማለት ቢቆም ማንም አይፈርድበትም። የማጥቃት ተጫዋች ነው። ከመሃል ሜዳው ወደዛ የነበረው ግን ተቃሳደደው እና መጨረሻ ላይ ኳሷ እንዳትቆጠር አሊሰንን አልፎታል። ኳሱም አሊሰንን አልፏል። ወደ ጎል እየሄደ የነበረ ኳስ ነው። አጸዳው ከጎሉ ላይ እና እኔ ምን ያለው መሰልሽ ፌዴሪኮ ኪየሳ የኤንሪኮ ኪየሳ ልጅ ነው እና ምንድነው ፕሪቪሌጅድ በሆነ ቤተሰብ ውስጥ ነው ያደገው። ያደገበትንም እንትን ነው ማየው። ግን በዛ አንድ ኳስ እና በሌላም ጊዜ 2 ደቂቃም ሲሰጠው በተጫወተ ቁጥር ማይበት ጉጉት ኢንቱዚያዝም ምናምን የሚገርም ነው። በጣም የሚተላለፍ አይነት ነው። አሰልጣኙ ሌላ የበለጠ ጠለቅ ያለ ቴክኒካዊ ምክንያት አላቸው ብዬ ባምን ይሻለኛል። እንዲሁ ስለማይወዱት አይመስለኝም የማያሰልፉት። ግን ያቺ ቅጽበት ብቻ የኪየሳን የሊቨርፑል ተጫዋችነት ታሪክ ትገልጸዋለች። ተቀይሮ ገብቶ ጥቂት ነው የሚጫወተው። በተጫወተ ቁጥር ግን ያለው ለቡድኑ የሚሰጥ አይነት ተጫዋች ነው እና እንደዚህ ሆኖ ይለቃል። ብዙ የሚጫወት አይመስለኝም። ጃንዋሪ ከመጣ በኋላ ላይቆይ ይችላል፣ ክረምትም ላይ ይለቃል ሲባል ነበር። እንደዚህ ተስፋ የማይቆርጥ በፕሪቪሌጅድ ቤተሰብ ውስጥ ያደገ ኢንተርናሽናል ትምህርት ቤት የተማረ የሚሊዮነር ኳስ ተጫዋች ልጅ በመሆኑ ምክንያት መልፋትን ያልተወ ሁሉም ነገር አለኝ ብሎ የ20 ምናምን ጎል አስቆጣሪ የነበረው ኤንሪኮ ትልቅ አጥቂ ነው የነበረው። እኔ ይህንን በጣም ስላደነኩት ነው እና የሆነ የህይወት ኢንተርፕሪቴሽንም ሰጠዋለሁ ለነገሩ ያደገበትን ትህትና የሚያሳይ በዚህ ተጫዋች ጥረት ምክንያት ነው ሊቨርፑል ሳይሸነፍ የቀረው ትላንትና እንጂ በ3ኛ ተከታታይ የአንፊልድ ጨዋታ ሊሸነፍ ይችል ነበር። ኖቲንገም ፎረስት 3-0 ተሸንፏል። በቻምፒየንስ ሊግ በፒኤስቪ አይንድሆቨን 4-1 ተሸንፏል። ትላንትና በሰንደርላንድ ሊሸነፍ ጠርዝ አፋፍ ላይ ነው የነበረው። እንደ ፐርፎርማንስ አሰልጣኙ ሌላ ትልቅ ውሳኔ ወስነው ነው የጀመሩት። ሙሐመድ ሳላህን በድጋሚ ለ2ኛ ተከታታይ ጨዋታ ተጠባባቂ ወንበር ላይ አስቀምጠውት ነው የጀመሩት። ተጠባባቂ ወንበር ላይ ሆኖ ፊቱን ሸፍኖ ስለነበር የሆነ ነገር ለማንበብ የምትፈልጊ ከሆነ ቅሬታ በአሰልጣኝ ውሳኔ መከፋት ምናምን መኖሩን ለማንበብ ፊቱን የምታስሺ ከሆነ የምታገኙ ነገር የለም። ሸፍኖት ነበር ፊቱን እና በሁለቱ አጋማሽ በእርግጥ ቀይረው አስገብተውታል። አሁን ይሄ እንደ ሁልጊዜ መፍትሄ ይቁጠሩት አላቅም፣ ግን ከዌስትሃም ጋር ሰርቶላቸው ነበር። ቡድኑ የበለጠ ሶሊድ ሆነ። ዶሚኒክ ዞቦዝላይ እና ጆ ጎሜዝ ናቸው በተመሳሳይ መስመር የተጫወቱት። ትላንትናም በመጀመሪያ አጋማሽ በቀደም እንደነበረው ሁሉ ሊቨርፑል በዛ በኩል ሶሊድ ነበር። የኢብራሂማ ኮናቴንም የቤት ስራ አቅልለውለታል።
የበለጠ ሲምፕሊፋይድ የሆነ የመከላከል ኃላፊነት ነበር። እንደ ሌላው ጊዜ ውስብስብ አይደለም። ሌላ ሜክሺፍት ፉልባክ ሲሆን መውጣት ያለብሽ ወደ ቻናል፣ የቤት ስራው የበለጠ ከበድ ያለ ነው። ሰንደርላንድም ሶሊድ ቡድን ነው። የሬጂስ ለብሪ ቡድን በጥንቃቄ የሚጫወት የትራንዚሽን ቡድን ነው እና የመጀመሪያውን አጋማሽ ካየሽ ብዙ ነገሮች ያልተፈጠሩበት፣ ትልልቅ ጥራት ያላቸው የጎል እድሎች ያልነበሩበት፣ ለማየት ብዙ የማያዝናና ሁለት ጥንቃቄ የመረጡ ቡድኖች የተከተሉት ጨዋታ ነው የነበረው። ምክንያቱም እንዳነሳሁት ነው ሁለቱም ግብ ጠባቂዎች የሚጠቀሱ ትልልቅ ሙከራዎች አላዳሙ። በኋላ ግን አርነ ስሎት በዚህኛው ሴታፕ የተነሳ ቡድናቸው በቂ የጨዋታ የጎል እድል እየፈጠረ ስላለ 3 ኢላማን የጠበቀ ሙከራ ነው ያደረጉት። አንድ ትልቅ ብቻ የጎል እድል ነው የፈጠሩት። በጠቅላላው ጨዋታውም ትልልቅ የጎል እድሎች የተፈጠሩበት ጨዋታ ስላልነበር ብዙ ሙከራዎች ቢደረጉበትም 15ቱ ሙከራዎች ከፍጹም ቅጣት ምት ሳጥን ውጭ የተደረጉ ሙከራዎች ናቸው። ከሊቨርፑል ሙከራዎች 50% በመጀመሪያ አጋማሽ የተደረጉት ሙከራዎች ከሳጥን ውጭ የተደረጉ ናቸው፣ ከ8ቱ 4ቱ። ስለዚህ ማጥቃቱ እየሰራ አልነበረም። 0.7 ገደማ ኤክስጂን የነበራቸው እና ሞሐመድ ሳላህን ሁለታዊ አጋማሽ ሲጀመር ኮዲ ጋክፖን አስወጡትና ሞሐመድ ሳላህን አስገቡት እና ስቴዲየም ውስጥ የነበረው ጩኸት የሚገርም ነው። ማለት ሳላህ መጥፎ ጊዜ እያሳለፈ ቢሆንም ምናልባት ኮንትራቱን ሳይጨርስ ወደ ሳውዲ አረቢያ ሊሄድ ይችላል። የሁለት ዓመት ኮንትራት ነው ያለው። በዚህ ሁኔታ የሚቀጥል ከሆነ እሱም ተጠባባቂ መሆኑን እየተቀበለ ሊቀጥል አይችልም። ያለበትንም ሁኔታ አይተው ይመጣሉ የሳውዲ ክለቦች። የአረብ ምናልባት የምንጊዜም ትልቁን ተጫዋች በሳውዲ ሊግ የማጫወት ፍላጎት አላቸው። ሲምቦሊክ ነው በጣም። ሊመለሱ ይችላሉ። ግን ማንም ሰው የሊቨርፑል ሌጀንድነቱን ጥያቄ ምልክት ውስጥ የሚያስገባ አስቸጋሪ ጊዜ እያሳለፈ ነው። አሁን እዚህ ጋር እኔ ለውጣቸውን ነው ጥያቄ ምልክት ውስጥ ማስገባው። ተቀይሮ የወጣው ተጫዋች ማንነት ላይ ኮዲ ጋክፖን የወጣው አሁን ይሄ ውሳኔ ትክክል ይሁን አይሁን አላውቅም። የመጀመሪያውን አጋማሽ ፐርፎርማንሱን ብቻ ካየሽ ጥሩ አጋማሽ አልነበረም። እንደዛ ነው እኮ ጋክፖ እንደዛ ጠርዝ ላይ ያለ ነው። የሊቨርፑል በጣም ፕሮዳክቲቭ የሆነ ተጫዋች እሱ ነው። ለምሳሌ በዚህ ውድድር ዘመን በጎል ከሳላ በላይ ነው፣ በአሲስት ከሳላ በላይ ነው። በጎልና በአሲስት ድምር ከየትኛውም የሊቨርፑል ተጫዋች ይበልጣል። በቀደም ዌስትሃም ላይ ጎል አስቆጥሮ። ችግሩ ግን አንዳንድ የውሳኔዎቹ ትክክል አይደሉም፣ ክሮሶቹ ይበላሻሉ፣ ሙከራዎቹ አንዳንድ ጊዜ ምን ሆኖ ነው የሚያስብሉ ይሆናሉ ምናምን። ግን ደግሞ የሊቨርፑል ሞስት ፕሮዳክቲቭ የሚባለው ተጫዋች እሱ ነው በዚህ ውድድር ዘመን እና እንዲህ አይነቱን ተጫዋች በጣም ጎል በምትፈልጊበት የማጥቃቱን ሁኔታ ጥራት ማሻሻል በምትፈልጊበት ጊዜ መቆየት አለበት የለበትም እኔ እንጃ። ትልቅ ውሳኔ ግን መስሎኛል እና ሳላህ ገባ። ትልቅ የሊቨርፑል የሁለቱ አጋማሽ ፐርፎርማንስ ይሻላል በማጥቃቱም በሁሉም ረገድ። ለምሳሌ የመጀመሪያ አጋማሽ ላይ ለፕሬሲንግ በጣም የተቆጠበ ቡድን ነበር። ወደ 12 ነበር 12 ሰከንድ ፒፒዲ የሚባለው ፓሰስ ፐር ዲፌንሲቭ አክሽን። ስለዚህ ብዙ ፕሬስ አያደርጉም የሰንደርላንድ ተጫዋቾችን። አሰልጣኙ የበለጠ ከኋላ ያላቸውን ነገር ለማጥበቅ በነበራቸው ፍላጎት የተነሳ ይመስለኛል ያንን ያደረጉት። በዛ ምክንያት በቂ ፕሬሲንግ በቂ የማጥቃት ኤነርጂ አልነበራቸውም እና ቡድናቸው በሁለቱ አጋማሽ ያንን ለማሻሻል ነው ይህንን ለውጥ ያደረጉት። እኔ የወጣው ተጫዋች ማንነት ላይ ጥያቄ አለኝ፣ የገባው ላይ እንኳ ባይሆን ሞሐመድ ሳላህ ስለሆነ እና በሁለቱ አጋማሽ በፕሬሲንግ ተሻሻለ። ፒፒዲ ማለት አንድ ቡድን ኳስ እንዲቀማ ከማስገደድሽ በፊት ምን ያህል ጊዜ ከኳስ ጋር ይቆያል የሚለውን በሰከንድ የሚለካ ነው። በጊዜ በፓሶች ብዛት የሚለካ ነው። ወደ 9 ያወረዱት። ስለዚህ የበለጠ ኢንቴንስ ነበር፣ ግን በቂ ጥራት ያለው ክሬቲቪቲ ነበር ለማለት ያስቸግራል። ጎሉም ሲቆጠር እድለኛ አይደለም ፍሎሪያን ቬት በሱ ስም ስላልተመዘገበ፣ ግን ትልቅ ዲፍሌክሽን ነበር። ኖኒ ሙኩዌሌ ነው የሰንደርላንዱ ተከላካይ ኳሱን ዲፍሌክት ያደረገው እና ጎሉ የተቆጠረው። በኋላ በመጨረሻ ጎል አስቆጠረ እንደዚህ ተባለና ፕሪሚየር ሊጉ አይ ዲፍሌክሽኑ የኳሱን አቅጣጫ የሚቀይር ስለሆነ የጎሉ ባለቤት የሰንደርላንዱ ተጫዋች ራሱ ላይ አስቆጥሯል ተብሎ መዝገብ አለበት ተባለ። ግን ከዛ በፊት ሊቨርፑል ጥሩ እየተጫወተ ወይም በንጽጽር ከመጀመሪያ አጋማሽ ይልቅ የበለጠ የሰንደርላንድን የመከላከል ዲፓርትመንት ጥያቄ እየጠየቀ በነበረበት ጊዜ ነው የቻምሰዲን ታልቢ ጎል የተቆጠረው። ቻምሰዲን ታልቢ በሊግ ሲጫወት ነው በማስታወሰው በፈረንሳይ ሊግ በጣም ጥሩ ተጫዋች ነው። ባለፈው ሊድ ማን ነው ቼልሲን በስታንፎርድ ብሪጅ ባሸነፈው ጊዜ የማሸነፊያውን ጎል ያስቆጠረው ተጫዋች ማለት ነው። እዚህ ጋር ብዙ ስህተቶች አሉ። ከኢቡ ኮናቴ ጀምሮ እስከ ቨርጅል ቫንዳይክ ድረስ የቨርጅል ቫንዳይክ ሁኔታ
በመጠኑ እረዳዋለሁ ለምን እንዲህ አይነት ሲዝን እያሳለፈ ነው። የመጀመሪያዎቹ ሳምንታት ላይ በጣም አስደናቂ ነበር በእኔ አስተሳሰብ። ሊቨርፑል የተጋጣሚውን ቡድን ትራንዚሽን ማቆም በቸገረበት ጊዜ ብቻኛው ጥሩ እየተጫወተ የነበረው ተጫዋች እርሱ። አሁን ጥሩ ባይጫወትም እድሜ ያለ 34 ዓመቱ ነው። ሁለተኛው ምክንያት የሊቨርፑል የጨዋታ ኮንትሮል የማድረግ የመከላከል ስትራክቸር ያ ሶሊዲቲ ምናምን የለም። የቀኝ ፉልባክ አዲስ ፉልባክ ነው። አዲስ ፉልባኮች ናቸው እንዲያውም ብዙ ተጫዋቾች ስለሆነ እዛ ቦታ ላይ የሚጫወቱት። አጠገቡ ያለው የኮናቴ ብቃት በሚያስደነግጥ ሁኔታ ወርዷል። በግራ በኩል ያስፈረሙት ሚሎሽ ኬርኬዝ ብቸኛው ከበቀደሙ ጨዋታ የተቀየረው እሱ ነው። ኬርኬዝ ወጥቶ ሮበርትሰን ነው የገባው። ግን ኬርኬዝ ነው ብዙ ጨዋታ የሚጀምረው። የእሱም ብቃት ጥሩ አይደለም። ስለዚህ ከኋላ ያሉት ከጎኑ ያሉት ተጫዋቾች እነዚህ ናቸው። ከኋላ ብዙ ጊዜ አሊሰን አልነበረም። ስለዚህ ማማርዳሽቪሊ ሌላ አዲስ ግብ ጠባቂ ነው የነበረው። በዙሪያ ያለው ስትራክቸር በሙሉ ተቀይሮ እሱ ብቻ ነው ኮንስታንት እና ቢወርድም እረዳዋለሁ ለምን እንደዛ እንደሆነ። ግን እየቆየ ሲሄድ እሱም እነዛ ስህተቶች ውስጥ መገኘት ጀምሯል። በቀደም ከፒኤስቪ አይንድሆቨን ጋር በነበረው ጨዋታ ለማብራራት በሚቸግር ሁኔታ ነው ኳስ በእጁ የነካው፣ የፍጹም ቅጣት ምት የተሰጠው። ትላንትናም ጎሉ ሲቆጠር አንደኛ እንደዚህ እየዞረ ሲሸሽ ብዙ አላየውም፣ በጣም አደገኛ በሆነ ሁኔታ ውስጥ ካልሆነ በስተቀር እና ለቻምሰድን ታልቢ ጊዜ ሰጠ እና ከሳጥን ውጭ ነው ያንን ጎል ያስቆጠረው። 15 ሙከራ ተደርጓል እንዳልኩት፣ ብዙ ሙከራ ከሳጥን ውጭ ነው ይደረገ የነበረው እና በሆነ መጠን ጎል ከተቆጠረ ከሳጥን ውጭ የሚቆጠር አንድ ጎል እንደሚኖር መገመት ትችላለች፣ ጨዋታው እየሄደ ከነበረበት ባህሪ አንጻር እና ቫንዳይክም አብሮ እየወረደ ነው። ትልልቅ ስህተቶች መስራት ጀምሯል። በጣም ትልቅ ኢረር ላይሆን ይችላል፣ ግን ጎሉ የተቆጠረበት ስህተት ነው። ይሄ ደግሞ ባለፈው የውድድር ዘመን በዚህ ጊዜ እናወራ የነበረው ስለ ሁለቱ አሁን ተጠባባቂ የሆነ ስላለው 9 ዓመት ተኩል ሲጫወት መሐመድ ሳላህ 2 ተከታታይ ፕሪሚየር ሊግ ጨዋታ ላይ ቤንች ሆኖ ያውቃል። ለመጀመሪያ ጊዜ ነው ባለፈው እሁድና ትላንትና ተጠባባቂ ወንበር ላይ ተቀምጠ። አዲስ ቴሪቶሪ ነው። የእሱ ኮንትራት ማራዘም ትልቅ አጀንዳ ነበር። የቨርጅል ቫንዳይክ ኮንትራት ማራዘም አጀንዳ ነበር። ሁለቱም ኮንትራታቸውን አራዘሙ። ግን አምና ኮንትራታቸው እንዲራዘም ብዙ ጥያቄ የማቅረብ ምክንያት የነበረው ፎርም አሁን የለም። የክረምት ዝውውሮቻቸው አለመሳካታቸው እንዳለ ሆኖ አሁን ሰዎች ትክክለኛ ንጽጽር ይሁን አይሁን አላውቅም። ሰንደርላንድ 14 ተጫዋች በ155 ሚሊዮን ፓውንድ ነው የገዛው እና አሁን ከሊቨርፑል የተሻለ ስፍራ ላይ ተቀምጧል። ስኳድ ነው የገነቡት። በቃ ቻምሰድን ታልቤን 16 ወይ ግራኒ ጃካን 13 ምናምን ሊሆን ይችላል ያወጡት። ጃካ በድጋሚ ግሩም ነበር። ታልቢ ጎል አስቆጥሯል። ኮይሌ ጥሩ ነበር እንደዚህ እና የሊቨርፑል ኢንቨስትመንት ኮንትራት ማራዘሚያዎች ምናምን ሁሉ አንዳንድ ውይይት እንዲደረግባቸው ያደረጉ ናቸው። ጥሩ ነገሩ ለሊቨርፑል ኮንሲስተንት ቡድን የለምና ለቻምፒየንስ ሊግ ሪያሊስቲክ የሆነ እድል አላቸው። አሁን ጥሩ ሙድ ላይ ካለው ሊድስ ጋር ነው የሚጫወቱት። ቀላል ጨዋታ የሚሆን አይመስለኝም፣ ግን ቅርብ ነው ያላቸው ርቀት። ማንም ለቻምፒየንስ ሊግ እድል አለው። ይሄኛው በዚህ ውድድር ዘመን እንግዲህ 20 ጎል የተቆጠረበት ማንቸስተር ዩናይትድ ዛሬ ጨዋታውን ካሸነፈ ከቼልሲ እኩል ይሆናል። 24 ይሆናል ማለት። ሊቨርፑል አራተኛ ስፍራ ላይ ካለው ከቼልሲ በ2 ነጥብ ነው የሚያንሰው ማለት። እንዲህ አይነት ሲዝን እያሳለፍሽ ኢንኮንሲስተንሲ ያለበት ከአርሰናል በስተቀር ሁሉም ኢንኮንሲስተንት ናቸው። ስለዚህ ቻምፒየንስ ሊግ እድል አላቸው አሁንም ቢሆን። ከእንደዚህ አይነት ደካማ ከ14 ጨዋታ 4 ጨዋታ ብቻ አሸነፈው። ጥሩ ነገሩ እሱ ብቻ ይመስለኛል። ድጋሚ ጫና ውስጥ የሚያስገባቸው ነው። የሊድስ ጨዋታ አሁን በጣም ወሳኝ ጨዋታ ሊሆን ነው። ኢሳቅ ሌላ በጣም ቀዝቃዛ በመጀመሪያ አጋማሽ 1 ፓስ ብቻ ነው ያደረገው። ወደ ቻናል ለመውጣት ሞክሮ ነበር። ለአዳዲስ ፈራሚዎቻቸውም አስቸጋሪ ነው። ፍሎሪያን ቪርትዝ ብቻ ጥሩ እየተጫወተ ከመሆኑ በስተቀር ሰሞኑን እየተሻሻለ ከመሆኑ በስተቀር። አዎ አድማጮቻችን፣ ለዛሬ ነበረን ቆይታ ይሄንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ ይደርሳሉ። መልካም ቀን ይሁንላችሁ። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው።
አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብሮን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።